ህወሓት በመጨረሻም ተኩስ ከፈተ። አብይ ያራዘሙትን ጊዜያዊ መንግስት ያፈረሰው ቡድኑ በዋግምራ ተኩስ ከፍቷል። ዛሬ ከጠዋቱ 2 ሰዓት ጀምሮ በዋግምራ ዞን በርገሌ ወረዳ በህወሓት ታጣቂዎች ተከፈተ የተባለው ተኩስ በንጹሃን ላይ ጉዳት እንዳደረሰ ነዋሪዎች ጠቁመዋል። ከሰሞኑ በአካባቢው የድሮን ጥቃት ተፈጽሞ ነበር የተባለ ሲሆን ከባድ መሳሪያም ከመንግስት ወታደሮች ተተኩሶ ሰምተናል ብለዋል ነዋሪዎች። በሌላ በኩል ጄኔራል ታደሰ ወረደ በዛሬው ዕለት በህወሓት ሙሉ በሙሉ መታገዳቸው ሲሰማ የሐራ መሬት ኃይል በበኩሉ ህወሓት ላይ ውጊያ ለመክፈት ወስኛለሁ ብሏል። እናስደምጣችኋለን። ኢራን ሚሳኤል ማስወንጨፍ አቅሟን ከጦርነቱ በፊት ከነበረው በበለጠ ፍጥነት እየገነባች መሆኑ ታወቀ። ቴህራን አልሞት ባይ ተጋዳይ ሆና ለጠላቶቿ የቀን ቅዠት ሆናለች። የኢራን እስላማዊ አብዮታዊ ዘብ በጦርነቱ የወደሙት የሚሳኤል ማዕከላትና የድሮን ማስወንጨፊያዎች መታደሳቸውንና ከፍተኛ የሚሳኤል ምርት እየተከናወነ መሆኑን ይፋ አድርጓል። በሌላ በኩል ፓኪስታን ኢራንና ዋሽንግተን ለሚያደርጉት ቀጣይ ዙር ድርድር የጸጥታ ሁኔታው መጠናከሩን አሳውቃለች። እንመለስበታለን። አምባሳደር ሬድዋን ሁሴን አደጋ እንደደረሰባቸው ይፋ አደረጉ። ከፍተኛ የደህንነት ሹሙ ባለፉት ሳምንታት አደጋ እንደገጠማቸው የሚገልጽ መረጃ ሲሰራጭ ሰንብቷል። በትናንትናው ዕለት ደግሞ ጸጉራቸው ተመልጦና ግንባራቸው ተሰንጥቆ የሚያሳይ ፎቶ የመሰራጨቱ ጉዳይ ትኩረት ስቧል። በዚህ ጉዳይ ላይ ዛሬ አዲስ መረጃ ወጥቷል። መረጃውን እናስደምጣችኋለን። የኢራን ጦርነት ከተጀመረ ጀምሮ ዓለም በ50 ቀናት ውስጥ ከ50 ቢሊዮን ዶላር የሚገመት ነዳጅ አጥታለች ተባለ። የኢራኑ ጦርነት ከተጀመረ ከ50 ቀናት በኋላ ዓለም 50 ቢሊዮን ዶላር የሚገመት ነዳጅ ማጣቷን በተንታኞችና ሮይተርስ በራሱ ባለሙያዎች ባሰራው ስሌት መረጋገጡን አስታውቋል። ሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በመጨረሻም ተኩስ ከፈተ። አብይ ያራዘሙትን ጊዜያዊ መንግስት ያፈረሰው ቡድኑ በዋግምራ ተኩስ ከፍቷል። ዛሬ ከጠዋቱ 2 ሰዓት ጀምሮ በዋግምራ ዞር አበርገሌ ወረዳ በህወሓት ታጣቂዎች ተከፈተ የተባለው ተኩስ በንጹሃን ላይ ጉዳት እንዳደረሰ ነዋሪዎች ጠቁመዋል። ከሰሞኑ በአካባቢው የድሮን ጥቃት ተፈጽሞ ነበር የተባለ ሲሆን ከባድ መሳሪያም ከመንግስት ወታደሮች ተተኩሶ ሰምተናል ብለዋል ነዋሪዎች። በሌላ በኩል ጄኔራል ታደሰ ወረደ በዛሬው ዕለት በህወሓት ሙሉ በሙሉ መታገዳቸው ሲሰማ የሐራ መሬት ኃይል በበኩሉ ህወሓት ላይ ውጊያ ለመክፈት ወስኛለሁ ብሏል። ጄኔራል ታደሰ ወረደ ሙሉ በሙሉ ከጊዜው አስተዳደር ፕሬዝዳንትነታቸው መታገዳቸው ተሰምቷል። ህወሓት ከ6 ዓመት በፊት በተደረገው ምርጫ የተቋቋመው የትግራይ መንግስት ምክር ቤት እንዲመለስ ውሳኔ ማሳለፉን በቀኑ ዜና ሰዓታችን መዘገባችን ይታወሳል። በውሳኔው መሰረት ከ4 ኪሎ ተጨማሪ 1 ዓመት ስልጣን የተሰጣቸው ጄኔራል ታደሰ ወረደ ተወግደው በነ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ትግራይን ሙሉ በሙሉ ተቆጣጥሯል። የ4 ኪሎ ሹመታቸው ተሽሮ አስተዳደራቸው የፈረሰባቸው ጄኔራል ታደሰ ወረደ እንደተፈራው በመጨረሻም የውሃ ላይ ኩበት መሆናቸው ታውቋል። በህወሓትና በፌዴራል መንግስት መካከል ብቸኛ የግንኙነት መስመር ሆነው 1 ዓመት የቆዩት ጄኔራሉ 2 አማራጮች ቀርበውላቸዋል። በህወሓት በኩል ቀረበላቸው የተባለው አማራጭ ከ6 ዓመት በኋላ በተመለሰው አስተዳደር ውስጥ ተስማምቶ መቀጠል ወይም ወደ ጦር አመራርነታቸው መመለስ ነው። ጄኔራሉ የቀረበላቸውን አማራጭ ካልተቀበሉ ያላቸው አማራጭ እንደ ጌታቸው ረዳ ወደ አዲስ አበባ መኮብለል ብቻ መሆኑ እየተነገረ ነው። ወዲህ ደግሞ አፋር ክልል የመሸገው ሐራ መሬት የጄኔራል ታደሰ ወረደ አስተዳደርን ለማስወገድ ወስኗል የተባለ ሲሆን በህወሓት ላይ ጦርነት ለመክፈት መዘጋጀቱ ተሰምቷል። ራሱን ሐራ መሬት ወይም የትግራይ ሰላም ኃይል ብሎ የሰየመው የትግራይ ታጣቂ ቡድን ጄኔራሎች ህወሓትን ለማስወገድ ጊዜው አሁን ነው ብለዋል። የታጣቂ ቡድኑ ከፍተኛ ወታደራዊ አመራር በወቅታዊ ጉዳዮች ላይ ባካሄደው ለቀናት የዘለቀ ውይይት አድርጎ ለመክፈት ስላሰበው ጥቃት መግለጫ አውጥቷል። የትግራይ ህዝብ እጅግ በከፋ ቀውስና ጥፋት ውስጥ ሆኖ የጨለማ ጊዜ ያሳለፈ መሆኑን መገምገሙን ያስታወቀው አመራሩ ህወሓትን መጋፈጫው ጊዜ ደርሷል ብሏል። የቡድኑ ወታደራዊ አመራር ከዚህ በላይ ተጨማሪ ጊዜ መውሰድ እንደማያስፈልግና በአስቸኳይ ለትግራይ ህዝብ ለመድረስ ወስኛለሁ ብሏል። ወታደራዊ አመራሩ ባደረገው የትግራይ አሁን
ቀጠናዊ ሁኔታ ግምገማ ህወሓት ከዚህ በላይ ጊዜ ከተሰጠው የከፋ ጉዳት እንደሚያስከትል ጠቁሟል። ህወሓትን አጥቅቶ ትግራይን ለመቆጣጠር የተዘጋጀው ሀራ መሬት በአስቸኳይ እርምጃ ሊወሰድ እንደሚገባና በአስቸኳይ እርምጃ ካልተወሰደ እንደ ህዝብ የመቀጠል አደጋችን ወደ ከፍተኛ ደረጃ አልፎ ተርፎም ወደ ብሔራዊ መበታተን ሊሸጋገር እንደሚችል ገልጿል ተብሏል። ሀራ መሬት የትግራይን ህዝብ በአምባገነንነት ካለው የህወሓት ቡድን ነጻ ለማውጣት ሙሉ ዝግጅት ማጠናቀቁን ገልጿል። የቡድኑ ተዋጊ ኃይል ወደ ትግራይ ዘልቆ ለመግባትና ግዳጆችን በብቃት ለመፈጸም ዝግጁ ሆኗል የተባለ ሲሆን የህወሓት ተዋጊዎች ከርተው በአስቸኳይ እንዲቀላቀሉ ጥሪ አቅርበዋል። ኢራን ሚሳኤል የማስወንጨፍ አቅሟን ከጦርነቱ በፊት ከነበረው በበለጠ ፍጥነት እየገነባች መሆኑ ታወቀ። ቴህራን አልሞት ባይ ተጋዳይ ሆና ለጠላቶቿ የቀን ቅዠት ሆናለች። የኢራን እስላማዊ አብዮታዊ ዘብ በጦርነቱ የወደሙት የሚሳኤል ማዕከላትና የድሮን ማስወንጨፊያዎች መታደሳቸውንና ከፍተኛ የሚሳኤል ምርት እየተከናወነ መሆኑን ይፋ አድርጓል። በሌላ በኩል ፓኪስታን ቴህራንና ዋሽንግተን ለሚያደርጉት ቀጣይ ዙር ድርድር የጸጥታ ሁኔታው መጠናከሩን አሳውቃለች። የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዥ አገሪቱ ሚሳኤልና ሰው አልባ አውሮፕላን ወይም ድሮን የማስወንጨፊያ መሰረተ ልማቶቿን አሁን ባለው የተኩስ አቁም ወቅትም ጭምር ከጦርነቱ በፊት ከነበረው በበለጠ ፍጥነት እያደራጀች መሆኑን ገልጸዋል። ኑር ኒውስን ዋቢ አድርጎ አልጀዚራ እንደዘገባው የኢራን እስላማዊ አብዮታዊ ዘብ የኤሮስፔስ ክፍል አዛዥ ሜጀር ጀነራል ማጂድ ሙሳቢ የኢራን የማስወንጨፊያ ስርዓቶች መልሶ ግንባታ የማዘመን ሂደት መፋጠኑን ተናግረዋል። ጄኔራል ሙሳቢ ከመሬት በታች የሚገኝ የሚሳኤል ተቋምን በሚጎበኙበት ወቅት በሰጡት አስተያየት በተኩስ አቁም ወቅት የሚሳኤልና የድሮን ማስወንጨፊያዎችን የማዘመንና የመተካት ፍጥነታችን ከጦርነቱ በፊት ከነበረው የላቀ ነው ብለዋል። አዛዡ የኢራንን አቋም ከተቃዋሚዎቿ ጋር በማነጻጸር ባላንጣዎቻችን የጦር መሳሪያ ክምችታቸውን እንደ እኛ በፍጥነት መልሶ መገንባት አልቻሉም ያሉ ሲሆን ባላንጣዎቻቸው አሁንም በውጭ እርዳታ ላይ ጥገኛ መሆናቸውን ገልጸዋል። ሙሳቢ አክለውም ኢራን እና አጋሮቿ በግጭቱ የበላይነት ማግኘታቸውን በሆርሙዝ የባህር ሰርጥ በሊባኖስና በአጠቃላይ በቀጠናው ያለውን ሁኔታ በማንሳት በዚህኛው የጦርነት ምዕራፍ ተሸንፈዋል ሲሉ ተናግረዋል። ይህ በእንዲህ እንዳለ የፓኪስታን የሀገር ውስጥ ጉዳዮች ሚኒስተር ሞሺን ናቅቢ ከኢራን አምባሳደር ሬዛ አሚር ሞጋሃዳም ጋር ተገናኝተው በኢስላማባድ በሚደረገው ሁለተኛ ዙር ድርድር ዝግጅቱ ዙሪያ መወያየታቸውንና ገለጻ እንደተደረገላቸው አስታውቀዋል። ኢራን በድርድሩ ላይ መሳተፏን ባታረጋግጠም ናቅቪ ግን ለድርድሩ ዝግጅት መጠናቀቁን አስታውቀዋል። ወደ ኢስላማባድ ለሚመጣው ልዑክ የጸጥታ ሁኔታዎች መጠናከራቸውን እንዲሁም ለኢራን አምባሳደር ገለጻ እንደተደረገላቸው የሀገር ውስጥ ሚኒስትሩ ገልጸዋል። ሚኒስትሩ አክለውም በሁለቱ ሀገራት መካከል የሚደረገው ድርድር በቀጠናው ለሚኖረው ዘላቂ ሰላም ወሳኝ ነው ብለዋል። እንደ ሚኒስትሩ ገለጻ የኢራን አምባሳደር ፓኪስታን ውጥረቱን ለማርገብ እየተጫወተች ያለችውን በጎና ገንቢ ሚና አድንቀዋል። የኢራን ፕሬዝዳንት መስዑድ ፔዜሽካን ጦርነት ለማንም አይጠቅምም፣ ምንም እንኳን ከሚደርሰው ማስፈራሪያ በተቃራኒ በጽናት ብንቆምም እያንዳንዱ ምክንያታዊና ዲፕሎማሲያዊ መንገድ ውጥረቱን ለመቀነስ ጥቅም ላይ መዋል አለበት ብለዋል። ፔዜሽካን ዛሬ የሀገራችን ፍትህ ሚኒስቴር በጎበኙበት ወቅት ባደረጉት ንግግር ኢራናውያን ስለ ሀገሪቱ እውነታዎች መረጃ ማግኘት አለባቸው ያሉ ሲሆን የተሳሳቱ መረጃዎችን ወይም ከእውነታው የራቁ ተስፋዎችን መስጠት ችግሮችን ለመፍታት እንዳንችል ማድረግ ብቻ ሳይሆን የህዝብን እምነትም ያሳጣል ብለዋል። ስኬቶችም ሆኑ ተግዳሮቶቹ ለህዝብ በሀቅ መነገር አለባቸው ሲሉ ፔዜሽካን ተናግረዋል። ቀደም ሲል የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ቴህራን በሚቀጥለው ዙር ውይይት ላይ ለመገኘት ምንም አይነት እቅድ እንደሌላት ተናግረው ነበር። አምባሳደር ሬድዋን ሁሴን አደጋ እንደደረሰባቸው ይፋ አደረጉ። የፌዴራል መንግስት ከፍተኛ ሚኒስትር የሆኑት አምባሳደር ሬድዋን ሁሴን በትናንትናው ዕለት የተሰራጨው ፎቶግራፋቸው በማህበራዊ ሚዲያው መነጋገሪያ ሆኖ መዋሉ ይታወቃል። አምባሳደሩ ምን እንደገጠማቸው ባይታወቅም አንዳንድ የዜና ምንጮች ግን አምባሳደሩ መታመማቸውን የሚገልጽ መረጃ ሲያሰራጩ ቆይተዋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ከሰሞኑ
በነበረው የኮፕ 32 ዝግጅት ግምገማ ወቅት ገጽታቸው ተቀይሮ መታየታቸው ብዙዎችን ያነጋገረ ጉዳይ ነበር። ምን ሆነው ነው የሚል ጥያቄም ሲነሳ ቆይቷል። አምባሳደር ሬድዋን ማብራሪያ ባለመስጠታቸው የተለያዩ የማህበራዊ ሚዲያዎች ግምታዊ መረጃዎችን ሲያሰራጩ ነበር። ዛሬ አምባሳደር ሬድዋን ደረሰብኝ ስላሉት ጉዳይ መረጃ አጋርተዋል። በማብራሪያቸውም ከ2 ሳምንታት በፊት በሀገራዊ ጉዳይ የሚመክር ስብሰባ አስተናግደን ለምሳ እንዳረፈን ንፋስ ለመከላከል የተጋረደ የእንጨት አማካኝ ሚዛን ስቶ ሲወድቅ አናቴ ጋርና ትንሽ ገባ ብሎ አገኘኝ። ስንጥቁ መሰፋት ስለነበረበት ሐኪሞች በከፊል ላጩት። እኔ ደግሞ ሙሉውን ቢሆን ይሻላል ብዬ እስከሚደርቅ አነሳሁት። እንደ ልጅነት የተመልጨ ሳየው አልጠላሁትም። ወዳጆችም እንዲያውም ሸጋ ነው አሉኝ። በተመልካች አስተያየት ተበረታትቼ ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ዘለቅሁበት በማለት አብራርተዋል። አክለውም የሆነው ይሄ ነው። የታከምኩትም አሚን ሆስፒታል ነው። እናም እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣሁም። ምንም ያልተባለው ምን አዲስ ነገር አለ በሚል ነው ብለዋል። የኢራን ጦርነት ከተጀመረ ጀምሮ ዓለም በ50 ቀናት ውስጥ ከ50 ቢሊዮን ዶላር የሚገመት ነዳጅ አጥታለች ተባለ። የኢራኑ ጦርነት ከተጀመረ ከ50 ቀናት በኋላ ዓለም 50 ቢሊዮን ዶላር የሚገመት ነዳጅ ማጣቷን በተንታኞችና ሮይተርስ በራሱ ባለሙያዎች ባሰራው ስሌት መረጋገጡን አስታውቋል። የጦርነቱ ቀውስ የሚያስከትለው ድንጋጤ በሚቀጥሉት ወራትና ዓመታት በደንብ ይሰማል ያለ ሲሆን በርካታ ሀገራት የኢኮኖሚያቸው ህልውና አደጋ ላይ ነው ተብሏል። የኢራን ውጭ ጉዳይ ሚኒስትር በሊባኖስ የተደረገውን የተኩስ አቁም ስምምነትን ተከትሎ የሆርሙዝ ወሽመጥ ለንግድ ክፍት መሆኑን ቢገልጽም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ሊያስቆም የሚችል ስምምነት በቅርቡ ሊደረስ እንደሚችል ተስፋ መስጠታቸው የሚታወቅ ቢሆንም ወሽመጡ እንደገና መዘጋቱ የድርድሩን ተስፋ እያጠበበው ይገኛል። እንደ አውሮፓውያን አቆጣጠር 2026 ከየካቲት ወር መጨረሻ አንስቶ ከ500 ሚሊዮን በርሜል በላይ ድፍድፍ ነዳጅ ከዓለም አቀፍ ገበያ ውጭ የሆነ ሲሆን ይህም በዘመናዊ ታሪክ ውስጥ ትልቁ የኃይል አቅርቦት መቋረጥን አስከትሏል። ውድ ማክ ኬንዚ የሚባል ተቋም ውስጥ ተንታኝ የሆኑት ኢያን ሙዋት እንደገለጹት ከገበያ ውጭ የሆነው 500 ሚሊዮን በርሜል ነዳጅ በዓለም አቀፍ ደረጃ የአየር መንገድ ፍላጎት ለ10 ሳምንታት መቀነስን ወይም በዓለም ላይ ያለ ማንኛውም ተሽከርካሪ ለ11 ቀናት መንገድ ላይ አለመኖር አሊያም ለዓለም ኢኮኖሚ ላይ ለ10 ቀናት ነዳጅ አለመኖርን ማስከተሉን በንጽጽር በማመላከት የጦርነቱን ጉዳት አስቀምጠዋል። ሮይተርስ ግምት መሰረት ከገበያ ውጭ ሆኗል የተባለው የነዳጅ መጠን ለአንድ ወር የሚሆን የአሜሪካን የነዳጅ ፍላጎትን ያሟላል ተብሏል። ከአንድ ወር በላይ የሚሆነውን የአውሮፓ ፍጆታና እንደ አውሮፓውያን አቆጣጠር በ2021 ያለውን ዓመታዊ ፍጆታ መሰረት በማድረግ ለ6 ዓመት የሚሆን የአሜሪካ ወታደራዊ ነዳጅ ፍጆታን እንዲሁም የዓለም አቀፍ የመርከብ ኢንዱስትሪ ለ4 ወራት ሊያስተዳድር የሚችል ሀብት ነው የከሰረው ብሏል። የኢራኑ ጦርነት የባህረ ሰላጤው የአረብ ሀገራት እንደ አውሮፓውያን አቆጣጠር 2026 በመጋቢት ወር ብቻ በቀን 8 ሚሊዮን በርሜል ነዳጅ የማምረት አቅምን ማሳጣቱ ተገልጿል። ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶች፣ ኩዌት፣ ባህሬንና ኦማን የሚወጣው የጀት ነዳጅ ወደ ኤክስፖርት በከፍተኛ ደረጃ ቀንሷል። ሮይተርስ ዓለም አቀፍ የመረጃ ማዕከሎችን መረጃ ዋቢ በማድረግ እንደ አውሮፓውያን አቆጣጠር 2026 በየካቲት ወር 19.6 ሚሊዮን በርሜል የሚጠጋው የነበረው የጀት ነዳጅ ወደ ውጭ ይላክ የነበረ ሲሆን በመጋቢትና በሚያዝያ ወር ወደ 4 ሚሊዮን በርሜል ወርዷል ብሏል። ይህ ኤክስፖርት መቀነስ በንጽጽር በኒውዮርክ ጂኤፍኬ እና በለንደን ሄዝሮ አውሮፕላን ማረፊያዎች መካከል ወደ 20 ሺህ የሚጠጉ የደርሶ መልስ የአየር ጉዞዎችን ማካሄድ የሚያስችል ነዳጅ እንደነበር ሮይተርስ ግምት አመላክቷል። የኢራን ጦርነት ሲጀመር አንድ በርሜል ነዳጅ በአማካኝ $100 አካባቢ ነበር ያለው ሮይተርስ ጦርነቱ በነዳጅ በ50 ቢሊዮን ዶላር የሚጠጋ ኪሳራ ሲደርስ ይህ የኪሳራ መጠን የጀርመን ዓመታዊ ምርት ከ1 በመቶ ጋር እኩል ነው ያለ ሲሆን እንደ ላትቪያና ኤስቶኒያ ካሉ ትናንሽ ሀገራት አጠቃላይ ምርት ጋር ደግሞ እኩል ነው ሲል አስቀምጧል። ምንም እንኳን የኢራን የውጭ ጉዳይ ሚኒስትር አራቅቺ የሆርሙዝ ወሽመጥ ክፍት ነው ቢሉ የነዳጅ ምርትና የፍሰት መልሶ ወደ ነበረበት የመመለስ ሂደት አዝጋሚ እንደሚሆን ይጠበቃል።